ሰላም ሰላም ተመልካቾቼ እንዴት ናችሁ? ዛሬም ከነገና ተመልሻለሁ። አሪፍ የሚባሉ የአርሰናልን ጉዳዮች ይዤላችሁ መጥቻለሁ። ብዙ ጉዳዮችን እየዳሰሰን እንቆያለን። በዛሬ መረጃዎቻችን ላይ አርሰናል ሊያስፈርሟቸው ስላሰቧቸው ተጫዋቾች ምን አዳዲስ ነገሮች አሉ፣ ደግሞስ ሊሸጧቸው ስላሰቧቸው ተጫዋቾች ምን ጉዳዮች አሉ፣ እነዚህን ዛሬ በሰፊው የምናነሳ ይሆናል ማለት ነው። እንደሌላው ጊዜ ለቻናሉ አዲስ ከሆነ ሰብስክራይብ በማድረግ የቻናላችን ቤተሰብ ነው። ደወል ምልክቱንም ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ አርሰናል ፋንሲን ኢትዮጵያ በተባለው ቻናላችን ማግኘት ይችላሉ። በየቀኑ መረጃዎችን እያደረስኳችሁ ነው። በየቀኑ አፕዴት እያደረግኳችሁ ነው። አሪፍ መረጃዎችም ሲኖሩ በዛው ልክ አነሳላችኋለሁ። ነገሮች እንዴት እየቀጠሉ ነው? በዛሬዎቻችን መረጃዎቻችን ላይ እንቀጥላለን። ቀጥታ ወደ መረጃዎች ያልፋሉ። የስፖርት ቤተሰቦች እሺ፣ ሁሌ እንደምናደርገው ዛሬም ከአርሰናል ሊለቁ ስለሚችሉ ተጫዋቾች አንስተን ወደ ዝውውር ጉዳዮችን እንሄዳለን። የስፖርት ቤተሰቦች የፋቢዮ ቬራን ጉዳይ ቀደም ብለን እናንሳ። ስለዚህ ተጫዋች ብዙ እየተነሳ አይደለም፣ እየተመለከትኩ አይደለም። ኖርማሊ ይሄ ተጫዋች በሚቀጥለው የውድድር ዓመት በአርሰናል ቤት ላይቆይ የሚችልበት እድል ሰፊ ነው። ለመናገር አርሰናል በውሰት ውል ይህንን ተጫዋች ሰጥቶት ነበርና አሁን ከሃምቡርግ ይመለሳል። ከሃምቡርግ ሲመለስ የዚህ ተጫዋች ማረፊያ የት ይሆናል? ትልቅ ጥያቄ ነው የስፖርት ቤተሰቦች እና አሁንም ቢሆን አርሰናል ክለቦች ቢገኙ ይህንን ተጫዋች የማስፈረም ጥያቄ እንኳን ቢያቀርቡ ይህን ተጫዋች ለመሸጥ ዝግጁ ናቸው። ኖርማሊ አሁን አርሰናል ይህንን ተጫዋች እናቆየው እንኳን ቢል በቦታው ላይ ብዙ ተፎካካሪዎች ይኖሩበታል። እንደነ ኤብሪቼ ኤዜ፣ ምናልባት ሮጀርስ ከመጣ ሮጀርስ፣ ማርቲን ኦዴጋርድ በዛ ቦታ ላይ መጫወት ይችላሉና ተደራቢ ቦታ ላይ ፋቢዮ ቬራ ደግሞ ምናልባት ከኦቨርዊንች ምናምን ሊሆን ይችላል ከመጣ ማለት ነው። ግን ተጫዋቹ ታለንትድ ተጫዋች እንደሆነ እናውቃለን። ወደ ሃምቡርግ ከሄደ በኋላ ምናልባት የቡንደስሊጋ ጨዋታዎች የምትመለከቱ የስፖርት ቤተሰቦች ካላችሁ፣ የሃምቡርግን ጨዋታዎች ደግሞ ስፔሲፊክሊ የምታዩ ሰዎች ካላችሁ ይሄ ተጫዋች ላስት የር ያሳለፈው የውድድር ዓመት በአሁኑ ዓመት ማለት ነው፣ ላስት የር ሳይሆን በአሁኑ ዓመት ያሳለፈው የውድድር ዓመት በጣም አሪፍ ነበረ። ፋቢዮ ቪዬራ ማለት ነው። ፋቢዮ ቪዬራ በክለቡ በተለይ ደጋፊዎቹ በጣም ነው የሚወዱት ይህንን ተጫዋች። እንደሚለቅ በተለይ የመጨረሻውን ፖስት ለክለቡ ሲፖስት ይህንን በቃ እዚህ ያሳለፍኩት ጊዜ ምናምን ብሎ ሲፖስት በቃ ለምን ትለቃለህ አይነት ኮሜንቶች ናቸው እንዳለ ሲጠይቁ የነበሩት። በጣም ነው የሚወዱት በክለባቸውና በክለባቸው 7 ጎልና 5 አሲስት ነው ያለው ባለፈው ዓመት ማለት ነው። በአርሰናል ቤት ትዝ ካላችሁ 5 ጎል 5 አሲስት ነበረው በመጨረሻው የውድድር ዘመን ማለት ነው። ይሄ ተጫዋች በአርሰናል ቤት በተጫወተበት አሁን 26 ዓመቱ ላይ ደርሷል። 31 ጨዋታ አድርጓል ባለፈው ዓመት በሃምቡርግ 27 ጨዋታዎች ላይ ቋሚ ሆኖ ጀምሮ ነው 7 ጎል 5 አሲስት የነበረው። በጣም ክሬተር ስለመሆኑ ይነገርለታል። በተለይ እዛ ያሳየው አቋም በጣም የተለየ ነበር። ፕሪሚየር ሊግ ላይ ትንሽ ፊዚካሊቲ ጥያቄ የሚነሳበት ተጫዋች እንደሆነ ከዚህ በፊት ተነግሯል። ያው በፖርቶም ቢሆን ፊዚካሉ በጣም አነስ ያለ ተጫዋች ነበረ ፋቢዮ ቬራ ማለት ነው። አሁን መድረሻው የት ይሆናል ግልጽ አይደለም። ግን አሁን ቢልድ በመረጃው ላይ ምንም እንኳን ተጫዋቹ የደጋፊውን አድናቆት ማግኘት ቢችልም ሃምቡርግ ፋቢዮ ቬራም በክለቡ በቋሚነት ይቀጥላል የሚለውን አቋማቸው ተቀዛቅሷል ብሏል። ስለዚህ ወደ ሃምቡርግ የመመለስ እድሉ ጠባብ ነው ሲል ነበር ቢልድ ጋዜጣ ስለዚህ ተጫዋች ጉዳይ እየዘገበ የነበረው ማለት ነው። የአርሰናል ደጋፊዎች ምን ታስባላችሁ በፋቢዮ ቬራ? እኔ ከታለንት አንጻር ችግር አለበት ብዬ አላስብም። የተጫዋች ታለንትድ ነው፣ በጣም ጥሩ ተጫዋች እንደሆነ አይተናል። የሆነ ፋቢዮ ቬራ ታይፕ የሚባል ጨዋታ አለ፣ በቃ ደስ የሚል እሱ ላይ ስታዩት ደስ የሚል አይነት ጨዋታ አለ። ግን የስፖርት ቤተሰቦች ፊዚካሊቲው ትንሽ ለፕሪሚየር ሊግ የሚሆን አይደለም። በጣም ቀጭን ነው። ኖርማሊ ቀጭን ተጫዋቾች ለፕሪሚየር ሊግ አይሆኑም እያልኩ አይደለም። ግን ለአርሰናል ጨዋታዎች አርሰናል ቤት ያሉ ተጫዋቾች በብዛት ፊዚካል የሚያበዙ አይነት ተጫዋቾች ናቸው። እንደነ መሀል ላይ በተለይ ዲስትሮየር ነው ያለው አይደል? እንደነ ዴክላን ራይስ፣ አሁን ዙቢሜንዲ መጥቷል። ያው ፊዚካል የለውም የምንለው አይደለም ዙቢሜንዲም ቢሆን ብቻ ግን እንደዚህ ረጃጅም የሆኑ ተጫዋቾች ናቸው በክለቡ ያሉት። ፋቢዮ ቬራን ደግሞ ተመልከቱት። ምናልባት ከማርቲን ኦዴጋርድ ጋር ትንሽ የሚመሳሰል አይነት ፊዚካል ሊኖረው ይችላል ፋቢዮ ቬራ። እስኪ እንመልከት፣ አርሰናሎች ምን እንደሚያደርጉ እንመልከት፣ ደግሞ ሃምቡርግም ምን እንደሚያደርጉ እንመልከት። ግን እንደ መረጃዎች ከሆነ ቢልድ ይዞት እንደወጣው መረጃ ከሆነ ይሄ ተጫዋች ወደ ሃምቡርግ የመመለስ እድሉ በጣም ጠባብ ነው። ሌሎች ክለቦች ካሉም አርሰናሎች ለመሸጥ ዝግጁ ናቸው። አሁንም ለገበያ ያወጡ ተጫዋች ነው ፋቢዮ ቬራ። የሆነ ያህል ገንዘብ ከቀረበላቸው ለመደራደር ዝግጁ ናቸው። የስፖርት ቤተሰቦች የምንመለከተው ጉዳይ ነው።
እሺ ወደ ሌሎች የዝውውር ጉዳዮች እናልፋለን። አሁን ወደ ትሮሳርድ ጉዳይ እንመለስ። በየቀኑ የዚህን ተጫዋች ጉዳይ ተከታትዬ እያደረስኳችሁ እገኛለሁ። ምክንያቱም በዚህ ክረምት ልንመለከታቸው ከሚገቡ አንድ ዝውውሮች መካከል ይሄ ተጫዋች የዚህ ተጫዋች የዝውውር ጉዳይ ነው። ሊያንድሮ ትሮሳርድ ከአርሰናል የመልቀቅ እድሉ ሰፊ ነው። የትኛውስ ክለብ ይፈልገዋል፣ የትኛውስ ክለብ ይህን ተጫዋች ለማስፈረም እየሰራ ነው የሚለውን ጉዳይ በየቀኑ አደርሳቸዋለሁ። አሁንም መረጃዎች የሚጠቁሙት ቤሽኪታሽ ጋር ነው። ቤሽኪታሽ ይህን ተጫዋች ለማስፈረም እየሰራ እንደሆነ ተነግሯል። በጣም ሲሪየስ ናቸው ይህን ተጫዋች በመፈለግ ደረጃ እና ዴፖርትስ ሪፖርትስ የሚባለው ጋዜጣ ምን አለ ዛሬ? ቤሽኪታሽ ሊያንድሮ ትሮሳርድን ለማስፈረም እና ስምምነቱን ለማጠናቀቅ ተቃርበዋል። የቱርኩ ክለብ የቤልጂየማዊን የክንፍ መስመር ተጫዋች ለማስፈረም የሚያደርገውን እንቅስቃሴ አፋጥኖታል። የሳሶሎ የፋይናንስ ፍላጎት ከመጠን በላይ እንደሆነ በመቁጠር የአርማን ሎሬንሲን ፍለጋ ለመተው ተቃርቧል ተባለ። ሎሬንሲ የሚባል ተጫዋች ለማስፈረም እየሰሩ ነበረ ቤሽኪታሾች እና ይህን ተጫዋች ጉዳይ በቃ ለማቋረጥ ተገደዋል። ምክንያቱም ከፍተኛ ገንዘብ ነው የሚጠራበት ይህ ተጫዋች ነው የተባለው እና ሙሉ ትኩረቱን ወደ አርሰናል የክንፍ መስመር ተጫዋች ሊያንድሮ ትሮሳርድ አዙሯል። በተለይ ዛሬ የሚል መረጃ ነው ይዞ የወጣው ዴፖርትስ ሪፖርትስ የሚባለው ጋዜጣ ማለት ነው። ከዛ ቆየት አለና ሳባ ቱርኪ የሚባለው ጋዜጣ የቱርክ ጋዜጣ ነው። ቤሽኪታሽ ለሊያንድሮ ትሮሳርድ ጥያቄ አቅርቧል። የቱርኩ ክለብ ለተጫዋቹ አመታዊ ደሞዝ 7 ሚሊዮን ዩሮ እና የ3 ዓመት ኮንትራት አቅርበውለታል። ትሮሳርድ በበኩሉ አመታዊ ደሞዙ 10 ሚሊዮን ዩሮ እና የ4 ዓመት ኮንትራት ይፈልጋል የሚል መረጃ ነው ሳባ ቱርኪ ይዞት የወጣው ማለት ነው። ስለዚህ ይህንን ጉዳይ ያውቃል ማለት ነው ትሮሳርድ ቤሽኪታሽ እንደፈለገው ቤሽኪታሽ እሱ ካምፕ ድረስ መጥቶ ንግግር እንዳደረገ ያውቃል ማለት ነው። አሁን ንግግሮች ይቀጥላሉ። ሊያንድሮ ትሮሳርድ ወደ ቤሽኪታሽ የሚሄድ እድሉ ሰፊ እንደሆነ አሁንም መረጃዎች እየጠቆሙን ይገኛሉ። ሌሎች ክለቦች አሉ፣ ያው የፕሪሚየር ሊግ ክለቦች ምናምን አሉ። ምናልባት ከስፔን አዳዲስ ክለቦች ከመጡ እንመልከት። ከፕሪሚየር ሊግ ክለቦች እንደ አስቶን ቪላ ያሉ ክለቦች ኢንትረስት አላቸው ነው የተባለው። ሌላ ትልቅ ኢንትረስቶች አልተመለከትኩም። ግን ያው አሁን ትሮሳርድ የሚፈልገውን ጉዳይ ሳባ ቱርኪ ተናግሯል። 10 ሚሊዮን ዩሮ እና የ4 ዓመት ኮንትራት። ይህንን የ10 ሚሊዮን ዩሮ እና የ4 ዓመት ኮንትራትን በፕሪሚየር ሊግ ያለ ክለብ የትኛውስ ክለብ ይሰጠዋል ለዚህ ተጫዋች? ይህ ተጫዋች ጥሩ ተጫዋች ነው። እንደ ተጫዋችነት ለአርሰናልም በጣም ያገለገለ በጣም ምርጥ ተጫዋች ነው። እኔ በበኩሌ በጣም ለአርሰናል ጠቅሟል የምለው አይነት ተጫዋች ነው። ግን የስፖርት ቤተሰቦች አትላስት እድሜው ሄዷል። ከዚህ በኋላ አሁን 30 ዓመቱ ላይ ነው የሚገኘው። ምናልባት 4 ዓመት ተጫወተ ማለት በ34 ዓመቱ ነው ከክለቡ የሚለቀው ማለት ነው። ስለዚህ እስከ 34 ዓመቱ ድረስ ታግሶ የሚያቆይ 10 ሚሊዮን ዩሮ በየአመቱ እየከፈለ የሚያጫውት ክለብን ይፈልጋል ማለት ነው በፕሪሚየር ሊግ ከቆየ። በፕሪሚየር ሊግ ደግሞ እንደዚህ አይነት እድሜያቸው ትንሽ ከፍ ያሉ ተጫዋቾች ከፍተኛ ኮንትራት ሲሰጣቸው ተመልክተን አናውቅ፣ ምናልባት ሌጀንድ ካልሆኑ በስተቀር። ትሮሳርድ እንመልከት። የቱርክ ክለቦች ፍላጎት አላቸው። ቤሽኪታሽ አሁንም ይህን ተጫዋች ለማስፈረም እየሰራ ይገኛል። የተጫዋቹ ጥያቄን ደግሞ ግልጽ አድርጓል። እሺ የስፖርት ቤተሰቦች አሁን ደግሞ ወደ ሌሎች ጉዳዮች እንለፍ። ወደ አርሰናል ሊዘዋወሩ ስለሚችሉ ተጫዋቾች እናንሳ። የዞሊስን ጉዳይ እናነሳለን ዛሬ። የዞሊስ ክሩፒ፣ የጊማራይሽን ጉዳይ እናነሳለንና ሌሎች የዝውውር ጉዳዮችም አሉ። የያን ሶመርም ጉዳይ ከአርሰናል ጋር ስሙ ተያይዟል። የዚህ ግብ ጠባቂ ጉዳይ የኢንተር ሚላኑ ግብ ጠባቂ ማለት ነው። እነዚህን ጉዳዮች ለማንሳት እንሞክራለን የስፖርት ቤተሰቦች። እሺ የዞሊስን ጉዳይ እንመልከት። ዞሊስ ከአርሰናል ጋር ስሙ ተያይዟል። ዞሊስን ለማስፈረም አርሰናል ፍላጎት እንዳለው ከዚህ በፊት ተነጋግረናል። ትናንትና በደንብ ላነሳላችሁ ሞክሬያለሁ ይህንን ጉዳይ። ቶም ኬታ ሚዲያ የሚባል የዛው የቤልጂየም ጋዜጣ አለና ስለዚህ ተጫዋቹ ጉዳይ በደንብ ሲናገር ነበር ዛሬና ክሪስቶስ ዞሊስ ከአርሰናል ፍላጎት እየሳበ ነው እና እሱን ለማስፈረም የሚቻል ማንኛውም ስምምነት ክለቡ በባርኮላና ሮጀርስ ላይ ካለው ፍላጎት የተለየ ፍላጎት ነው ዞሊስ የሚል መረጃ ነው የወጣው። ነገር ግን ጋብሪኤል ማርቲኔሊ በቡድኑ ውስጥ ከቀጠለና ዞሊስ ከተቀላቀለ ክለቡ የገንዘብ ሀብቱን ወደ ሌላ ስምምነት ሊያዞር ይችላል የሚል መረጃ ነው የወጣው። ለምሳሌ በጥልቅ በመጫወት ረገድ የላቀውን ጁኒየር ክሩፒን ማስፈረም ይችላል እና እሱ የክንፍ ቦታውን ለመቆጣጠር ችሎታ አለው የሚል መረጃ ነው ይዞ እየወጣ የሚገኘው። ያው የክሩፒን ጉዳይ ቀጣይ ያነሳላችኋለሁ፣ ግን የዞሊስ ጉዳይን ግልጽ እየተደረገ ይገኛል ሰሞኑን። በተለይ ያው መጀመሪያ አካባቢ የዚህ ተጫዋች ስም ከአርሰናል ጋር ተያይዞ ስለነበር ያው ባለፈው የክረምት የዝውውር መስኮት ትዝ ካላችሁ እኔ አሁን ወደ እነዚህ ዝውውሮች አይመለስም ማለት ይከብደኛል አርሰናል። ምክንያቱም ከዚህ በፊት በተለይ በባለፈው ከዚህ በኋላ በቃ የአርሰናል የዝውውር ስታቶችን ከዚህ አመት ጋር እንኳን ካወዳደራችሁ ከባለፈው አመት ጋር ነው የምታወዳድሩት። ምክንያቱም አዲስ ስትራቴጂ ነው፣ አዲስ ቴክኒካል ዳይሬክተር ነው ያላቸው አርሰናሎች።
የስፖርቲንግ ዳይሬክተር አንድሪያ ቤርታ ማለት ነው። ስለዚህ የተለየ ስትራቴጂን ይጠቀማሉ። ከባለፈው ዓመት ጋር ስታወዳድሩት ደግሞ ተመሳሳይ ይመስላል። መጀመሪያ አካባቢ ከአንዳንድ ተጫዋቾች ጋር ሊንክ ያደርጋል፣ አርሰናል ይነጋገራል፣ ከጀርባ ሄዶ ንግግሮችን ያደርጋል ከተጫዋቾቹ ወኪሎች ጋር ምናምን ስለ ሁኔታው ጠይቆ ይመጣል እና ወደ ዝውውሩ መመለስ ካለበት ቆይቶም ቢሆን ይመለሳል። አሁን የኤብሪቼ ኤዜ ዝውውር ትዝ ካላችሁ የኤብሪቼ ኤዜ ዝውውር ጉዳይ የክረምት የዝውውር መስኮት ልክ ሲከፈት አካባቢ ነበር የተነገረው። ኤብሪቼ ኤዜ ፍላጎት አለው፣ አርሰናል ፍላጎት አለው። ይህን ተጫዋች ለማነጋገር ጥረት አድርጓል። ወደ ካምፑ ሄዶ ከክሪስታል ፓላስም ጋር አውርቷል የሚል መረጃ ወጣ። ግን እየተቀዛቀዘ መጣና እንደውም ኤብሪቼ ኤዜ ከመዘወሩ በፊት ብዙ የአርሰናል ደጋፊ ተስፋ ቆርጦ ነበር። በቃ ይሄ ተጫዋች አይመጣም ማለት ነው፣ ሌሎች ተጫዋቾች መጣል፣ በቃ ኤብሪቼ ኤዜ የመምጣቱ እድል ጠባብ ነው። ምክንያቱም አርሰናል 7 ተጫዋቾችን አስፈርሟል። ከዚህ በኋላ 8ኛ ተጫዋች ይጨምራል ተብሎ አይታሰብም። ያው 8ኛ አልነበረም፣ 7ኛ ፈራሚ ነበር። 8ኛ ሂንካፒዬ ስለነበር እና 7ኛ ተጫዋች 6 ተጫዋች አስፈርሟል ስለናል፣ በቃ 7ኛ ተጫዋች አይጨምርም የሚል ሀሳብ ነበረ። ግን አይደለም። ቆይቶም ቢሆን ወደ ዝውውሩ ሄደ። መጀመሪያ ያነጋግራቸዋል፣ መመለስ ካለባቸው ቆይቶም ቢሆን ይመለሳል። አሁን የዞሊስ ጉዳይ ይሄ ይመስለኛል። የክረምት የዝውውር መስኮት ተጀመረ፣ ንግግር አድርጓል ተባለ። አርሰናል ለማነጋገር ጥረት አድርጓል፣ ስለ ተጫዋቹ ጉዳይ ጠይቋል። 40 ሚሊዮን ዩሮ ከፍተኛ ነው ብሎ ተመልሷል። ግን ዝውውሩ ላይ አሁንም አልወጣም። አሁንም ቢሆን ከዞሊስ የዝውውር ጉዳይ አልወጣም። ስለዚህ ይመለስ እንደሆነ እንመልከት። አርሰናል የመጨረሻው ፊርማው እሱም ከሆነ እንመልከት። ክሪስቶስ ዞሊስን የማስፈረም ፍላጎት አለው። ሁኔታው እየሳበው ነው። የቤልጅየም ጋዜጦች አሁንም ቢሆን አርሰናል የዚህ ተጫዋችን ጉዳይ እየተከታተለ ይገኛል ብሎ ነው መረጃን ያነሳው። እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። የክሩፒን ጉዳይ እናንሳ። ክሩፒን ለማስፈረም አርሰናል ፍላጎት እንዳለው እየተዘገበ ይገኛል። ስለዚህ ተጫዋች የዝውውር ጉዳይ በደንብ ለማንሳት ሞክራለሁ የስፖርት ቤተሰቦች። እሺ ግን ከዚህ በፊት ሁላችሁም እንደምላችሁ ሰብስክራይብ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። የእናንተ ሰብስክራይብ በጣም ይጠቅመኛል። ለእናንተ በጣም የትንሽ ሰከንድ ስራ ልትሆን ትችላለች ሰብስክራይብ ማድረግ፣ ለእኔ ግን በጣም ትልቅ የሚጠቅመኝ ጉዳይ ነው። ለብዙ ሰዎች ነው ዩቲዩብ ሪኮመንድ የሚያደርግልኝና የስፖርት ቤተሰቦች ሰብስክራይብ እያደረጋችሁ ደግሞ ሰብስክራይብ ማድረግ ካቃታችሁ እንኳን ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ ጠይቃለሁ። የእናንተ ላይክ እጅጉኑ ደግሞ ይጠቅመኛል። እናንተ ላይክ ባደረጋችሁ ቁጥር ነው ይሄ ቪዲዮ በጣም ቫይራል የሚወጣው ለብዙ ሰዎች የሚደርሰውና የስፖርት ቤተሰቦች ላይክ እያደረጋችሁ ይህንን ቪዲዮ እንድትመለከቱ እጠይቃለሁ። ላይክ ስለምታደርጉ አመሰግናለሁ። ቢያንስ ይህንን ቪዲዮ እስኪ 2000 ላይክ እናስገባው የስፖርት ቤተሰቦች። እሺ ወደ አርሰናል ጉዳዮች እንመለስ። አሁን የክሩፒን ጉዳይ እንመልከት። በሆነ ጉዳይ ልናስታውሰው እንችላለን። ክሩፒን ያው ማንቸስተር ሲቲ ላይ የመጨረሻውን ጎል አስቆጥሮ አርሰናል ዋንጫ እንዲበላ ያደረገው ተጫዋች ነው ማለት እንችላለን። ክሩፒ ማለት ነው ያው እንዲያረጋግጥ እንዲበላ ሳይሆን እንዲያረጋግጥ ያደረገ ጎል ነበር ያስቆጠረው ክሩፒ እና አትላስት አርሰናል ዋንጫውን አነሳው፣ የዛውን ቀን አረጋገጠ። ክሩፒ ከአርሰናል ጋር ስሙ ተይዟል። አንድ ነገር ልንገራቸው። አሁን እዚህ ተጫዋች የዝውውር ጉዳይ ላይ ፍላጎቶች አሉ። አርሰናል ብቻ አይደለም እንዳትረሱት፣ ጁኒዮር ክሩፒን የሚፈልጉ ክለቦች አሉ። ሚጉኤል ዴሊኔ ምን አለ? ሚጉኤል ዴሊኔ ሲጽፍ ቦርንማውዝ ለጁኒየር ክሩፒ ከ80 ሚሊዮን ፓውንድ በላይ ክፍያ ይፈልጋል። አርሰናል ጁኒየር ክሩፒ ለማስፈረም ፍላጎት አለው። ፓሪስ ሴንት ጀርሜን ተጫዋቹን ይፈልጋል። ክሩፒን በቶተናም ዝርዝር ውስጥ ቀዳሚ ተጫዋች ነው የሚል መረጃ ነው ይዘጡ። ትናንትና አንዳንድ ዘገባዎች እያየው ነበር። በተለይ ትናንትና የቶናሊ ዝውውር ተጠናቋል። ቀን ላይ ስነግራችሁ ነበር ስለ ቶናሊ ዝውውር ጉዳይ። እኔ ቶተናም በቃ እንትናን ጨርሷል፣ ፈርናንዴዝን ጨርሷል፣ ወደ ቶናሊ ይመለሳል ብዬ አልጠብቅም ስላችሁ ነበር። ያው ግን ተመለሰ። በቃ ምን ያህል ቁርጠኛ እንደሆኑ የምትመለከቱበት ነው በዚህ የዝውውር መስኮትና ይቀጥላሉ፣ አያቆሙም። ከእንደገና ቲሙን እየሰራው ስለሆነ ማለት ነው። ሮቤርቶ ዲዜርቢ የአመቱ መጨረሻ ልክ እንደተጠናቀቀ የተናገረው አንድ ነገር ማስቀረው 11 ተጫዋች ነው፣ ሌሎቹ ተጫዋቾች ይለቃሉ። ደጋፊዎች ከዚህ በላይ መሰቃየት የለባቸውም እና አዲስ የራሴን ቲም እገነባለሁ ብሎ ነበር ሲናገር የነበረው። እየገነባም ነው፣ አሪፍ ተጫዋቾችን እያገኘም ነው። ቶናሊን አስፈርሟል። ስለዚህ ስፖርት ቤተሰቦች አሁን ወደ ፊት መስመር ተጫዋቾች ይመጣል ተብሎ ይጠበቃል። ተከላካይ ላይ ቫን ሄከን አስፈረመ፣ ቶናሊንና ፈርናንዴሽን አስፈረመ መሀል ላይ። አሁን ደግሞ ወደ ፊት መስመር ተጫዋቾች ይመጣል። ክሩፒ የነሱ ኢላማ ነው። ክሩፒን ለማስፈረም ይሰራሉ። ወደ ቦርንማውዝ ይሄዳሉ ተብሎ ይጠበቃል። ዝውውሮች አሁንም ይቀጥላሉ የስፖርት ቤተሰቦች። ስለዚህ ትልቅ ፍልሚያ ይጠብቀዋል አርሰናል በክሩፒ የዝውውር ጉዳይ ላይ ማለት ነው እና አርሰናል ይህንን ተጫዋች ለክንፍ ተጫዋችነት ይፈልገዋል ብዬ አላስብም። እኔ የተጫዋቹን ታይፕ ስታዩ ለክንፍ ተጫዋችነት የሚሆን አይነት ተጫዋች ነው ብዬ አላስብም ክሩፒ።
ሞር ድሪብለር ነው ምናምን ብዬም አላስብም። ይሄ ተጫዋች ኖርማሊ እንደ ተደራቢ መሆን የሚችል እና ደግሞ ናይን ላይ መጫወት የሚችል ተጫዋች ነው ብዬ ነው ማስበው። ጁኒዮር ክሩፒ ትክክለኛ ቦታው ስትራይከር ነው፣ ናይን ነው፣ 9 ቁጥር ላይ ቦታ ላይ መጫወት ይችላል። አሁን አርሰናል ናይን ጋብርኤል ሄሱስ ነው ከክለቡ ይለቃል ተብሎ የሚጠበቀው። ምናልባት እሱ ከለቀቀ ክሩፒን ከፈለገ እንመልከት። ግን እንደነ ባርኮላ ምናምን ታስበው ወደ አርሰናል ከመጣ ግን እኔ ከብደዋል ባይነኝ ክሩፒ በክንፍ መስመር ተጫዋችነት ለመጫወት። ያው ተጫውቷል፣ አንዳንድ ጨዋታዎች ላይ ቦርንማውዞች አሰልፈውታል፣ ግን እየሰራ አይመስልም። ትንሽ ጊዜ ሴሜኒዮ ከወጣ በኋላ ትንሽ ጊዜ እዛ ጋር ጫወተው እንደሚከብደው ስላወቀ አሬውላ ሌላ ተጫዋችን የተካው አይደል እና አድሊን የተካቸው በዛ ሳይድ። ክሩፒን በተደራቢነት ነበር ሲጠቀሙ የነበረው። አንዳንድ ጨዋታዎች ላይ ደግሞ ናይን አድርጎ ሲጠቀሙ ነበር። በጣም ይመታል፣ የሆነ ምቶቹ በጣም ይደንቃሉ። እኔ ክሩፒ ከተመለከትኩት አንድ ነገር በጣም ምቶቹ በጣም ይደንቃሉ። መገኘት ባለበት ቦታ ላይ መገኘት የሚችል ተጫዋች ነው እና ፈጣን ነው፣ በጣም ፈጣን ነው፣ ጥሩ ተጫዋች ነው። ይህንን ተጫዋች ለማስፈረም ፍላጎት አለው። እንደ መረጃዎች ከሆነ ለዚህ ተጫዋች ቦርንማውዝ ከ80 ሚሊዮን ፓውንድ በላይ ይፈልጋል። ቀላል ዝውውር አይደለም፣ ትልቅ ኢንቨስትመንት ነው እየጠየቁ ያሉት። አርሰናል ምን አይነት እንቅስቃሴዎች ያደርጋል እንመልከት። የስፖርት ቤተሰቦች ግን ምንድን ነው ሀሳባችሁ? ክሩፒ ወደ አርሰናል ቢመጣ በየትኛው ሳይድ መጫወት ይችላል? ደግሞስ ለአርሰናል የሚሆን ተጫዋች ነው ብላችሁ ታስባላችሁ? አሁን ለአርሰናል ላለበትም ክፍተት በደንብ የሚሆን አይነት ፊት መስመር ላይ የሚሆን አይነት ተጫዋች ነው ብላችሁ ታስባላችሁ? እስኪ ኮሜንት ላይ ሀሳባችሁን በሰፊው አድርሱ። እሺ ወደ ሌሎች የዝውውር ጉዳዮች እንለፍ። የአርሴ ደጋፊዎች ብዙ ጉዳዮችን እያነሳን እንቀጥላለን። አሁንም የብሩኖ ጊማራይሽን ጉዳይ እናንሳ። ያው እንደሚሰለች አውቃለሁ በየቀኑ አንድ የዝውውር ጉዳይ ላይ መቆየት። ያው አንዳንዶቻችሁም ኮሜንት እያደረጋችሁልኝ ነበር ትናንትና፣ ምን አዲስ ነገር አለ አዲስ ነገር እያላችሁኝ ነበር። ያው እኔ አፕዴት የሆኑትን መረጃዎች ነው በየቀኑ እያደረስኳቸው ያለሁትና ታማኝ ጋዜጠኞች ሲዘግቡት እነዚህ ታማኝ ጋዜጠኞች ናቸው እና የዝውውር ጉዳዩ እንደዚህ ላይ ደርሷል ምናምን እላቸዋለሁ። ቅርብ የሚባሉ ግን እነዚህ ታማኝ ምንጮች ደግሞ መረጃዎችን የሚያገኙት እንደነ ፋብሪሾ ሮማኖ እንደነ ኦይንስቲን ያሉ ዘጋቢዎች ደግሞ መረጃዎችን የሚያገኙት እዛው ቅርብ ከሚባሉ ሰዎች ነው። ለምሳሌ አሁን ከዚህ ተጫዋች የዝውውር ጉዳይ ሊ ራይደር በጣም ቅርብ ነው። ምክንያቱም ኒውካስትል ጋር ያለ ጋዜጠኛ ነው እና ሊ ራይደር በየቀኑ ስለ ኒውካስትል ሲያወራ የኒውካስትል ደጋፊዎች ጭምር የሚያምኑት አይነት ጋዜጠኛ ነው እና ሊ ራይደር ነው አሁን በየቀኑ ስለዚህ ተጫዋች የዝውውር ጉዳይ እየተናገረ ያለው የስፖርት ቤተሰቦች። ስለዚህ ታማኝ የሚባሉ ጋዜጠኞች ሲያነሱት እሰየው ነግራቸዋለሁ። እሱንም እንደዚህ ቅርብ የሚባሉ ደግሞ ለኒውካስትል ቅርብ የሆኑ ምንጮችም ደግሞ መረጃዎችን ሲያነሱ አደርሳቸዋለሁ። እንደሚሰለች አውቃለሁ፣ ግን የስፖርት ቤተሰቦች የክረምት የዝውውር መስኮት ነው። ትግስት ብቻ ነው የሚያስፈልገው። የአርሰናል የዝውውር መስኮት በየክረምቱ ትግስት ነው የሚያስፈልገው። ታውቃላችሁ ላስት ይር 8 ተጫዋች ሲያስፈርም የሆነ ያህል ጊዜ ለአርሰናል የጸጥታ ጊዜ ነበር። ከቆይታዎች በኋላ ነበር ፊርማዎችን ማግኘት የጀመረው አርሰናል እና የስፖርት ቤተሰቦች። የዚህ የክረምት የዝውውር መስኮት የአርሰናል ስራ ደግሞ ከብዛት ጥራት ላይ ያተኮረ ስለሆነ የጥራት ዝውውሮች እንዲሁ ቶሎ ያልቁ። ሌሎች ክለቦች አስፈረሙ ማለት አርሰናል ግዴታ አሁን ማስፈረም አለበት አይደለም። የመጀመሪያ ንግግሮች መደረግ አለባቸውና ጥራት ያላቸው 4 ተጫዋቾችን አትላስት በዚህ የክረምት የዝውውር መስኮት ሲጠናቀቅ ያገኛል ተብሎ ይጠበቃል እና የዝውውር ጉዳዮችን አሁን እየሰራ ነው አርሰናል። ማንን ለማስፈረም እየሰራ ነው? ጊማራይሽን ለማስፈረም እየሰራ ነው። ጊማራይሽን ተመልክቶታል። የጊማራይሽ የዝውውር ጉዳይ ላይ አሁንም ተግቶ እየሰራ ነው አርሰናል የስፖርት ቤተሰቦች። ግን አሁን ትናንትና አንድ ዝውውር ተጠናቀቀ አይደል? ቶናሊ ወደ ቶትናም ተዘዋወረ። ስለዚህ ጊማራይሽን መልቀቅ በጣም ከባድ ነው። እኔ ትናንትም ስላችሁ ነበር ቶናሊን ከለቀቁ ኒውካስትሎች ሊያስቸግሩ ይችላሉ በጊማራይሽ የዝውውር ጉዳይ። ግን አንድ ነገር ልንገራችሁ፣ የብሩኖ ጊማራይሽ የዝውውር ጉዳይ ከቶናሊ የዝውውር ጉዳይ በላይ ይጠቅማቸዋል። ምክንያቱም እንዳልኳችሁ ነው፣ እድሜው ከፍ ያለ ነው ከቶናሊ። አሁን 29 ዓመት በቅርቡ ይሞላዋል የስፖርት ቤተሰቦች። ስለዚህ ለ29 ዓመት የ65 ሚሊዮን ፓውንድ ጥያቄ በጣም ብዙ ነው እና ጥሩም ኢንቨስትመንት ነው ለክለባቸው። ይህንን ያስቡበታል ብዬ አስባለሁ። እኔ በግሌ እንዲሁ አንፈልግም ሊሉ ይችላሉ። የተጫዋቹም ጫና አለ። ምክንያቱም በእድሜው መጨረሻ ትልቅ ቡድን ውስጥ ለመጫወት ነው ጥያቄ የቀረበለት። ስለዚህ ፍላጎቶች መኖራቸው አይቀርም። በቃ መልቀቅ እፈልጋለሁ ማለቱ አይቀርም። እንደ ኢሳክ ዝውውር እንዳይሆንም ይፈራሉ የሚሉ መረጃዎች ወጥተዋል። ሊ ራይደር ምን አለ? ኒውካስትል ብሩኖ ጊማራይሽን እንደማይሰጥ አሁንም አሳውቋል አለ። ሳንድሮ ቶናሊ ወደ ቶትናም ከተዘዋወረ በኋላ ኒውካስትል ዩናይትድ ለብሩኖ ጊማራይሽ ያላቸውን ቁርጠኝነት አረጋግጠዋል።
በአሁኑ የዝውውር መስኮት እሱን የመሸጥ ፍላጎት እንደሌላቸው በድጋሚ አሁንም ተናግረዋል የሚል መረጃ ነው ይዘው እየወጣ የሚገኘው። ግን አሁን እንደዚህ አይነት ክለቦችን ጫና የምታደርጉት ገንዘብ በማቅረብ ነው። ኦኬ 55 ቀረበ፣ ምንድነው ሀሳባችሁ? አንፈልግም። 65 ቀረበ፣ ኦኬ 70 ሚሊዮን ፓውንድ 70 ሚሊዮን ፓውንድ ለ29 ዓመት። አሁን ኔክስት ይር ማንም 70 ሚሊዮን ፓውንድ ለዚህ ተጫዋች የሳውዲ ክለቦች ካልሆኑ 70 ሚሊዮን ፓውንድን ማንም ላይ ያቀርብ ይችላል ለብሩኖ ጊማራይሽ። ስለዚህ እሱም መልቀቅ ከፈለገ አርሰናል መግዛት ከፈለገ እና ኢንቨስትመንቱ ጥሩ ከሆነ አትላስት ቢዝነስ ነው። ክለቦች ቢዝነስ ነው የሚሰሩት በተጫዋቾች፣ ይህን እንዳትረሱ። ለደጋፊዎች የሚመች ያደርጉታል እንጂ ቢዝነስ ነው። እና የብሩኖ ጊማራይሽን የዝውውር ጉዳይ ተከታተሉት። አሁንም ቢሆን አርሰናል ከዝውውሩ ጉዳይ አልወጣም። አሁንም ቢሆን ተስፋ አልቆረጥም። አሁንም ቢሆን ብሩኖ ጊማራይሽን የማስፈረም ፍላጎት አለው። ግን ኒውካስትል ተጫዋቹን አለቅም እያለ ነው። ዴቭ ሃይተር ምን አለ? ኒውካስትል ጊማራይሽ እንዲቆል ለማሳመን ይሞክራል እና የተሻሻለ ውል ሊያቀርብለትም ይችላል የሚል መረጃ ነው ወጣ። እስኪ ውሉን ካቀረበለት በኋላ እንመልከት። የብሩኖ ጊማራይሽ ጫና እንዴት ይሆናል? እኔ ተጫዋቹ ጫና የሚያደርግ ይመስለኛል። ጫና ካደረገ ደግሞ ለአርሰናል ዝውውሩ የሚመቸው ይሆናል ብዬ አስባለሁ። ልክ እንደ ኢሳክ ዝውውር ሊቨርፑል እንደተመቸው ማለት ነው። ኢሳክ ላይ ትዝ ካላችሁ በቃ አንለቀውም፣ የትኛውም ክለብ ቢመጣ አንለቀውም የሚል መልስ ነበራቸው ኒውካስትሎች። ግን አትላስት አሁን በሊቨርፑል እየተጫወተ ነው ኢሳክ። የጊማራይሽም ጉዳይ እንደዚህ ሊሆን ይችላል። አርሰናሎች አጥፍጠው ዝውውሩን እየተመለከቱት ይገኛሉ። አዳዲስ ጉዳዮች የሚወጡ ከሆነ እኔው ይኸው በየቀኑ መረጃዎችን አደርሳቸዋለሁ። በብሩኖ ጊማራይሽም ይሁን በሮጀርስም የዝውውር ጉዳይ ይሁን በሌሎችም ተጫዋቾች የዝውውር ጉዳይ ማለት ነው። የስፖርት ቤተሰቦች እሺ፣ የስፖርት ቤተሰቦች አሁንም እንቀጥላለን የተጫዋቾችን የዝውውር ጉዳይ በማንሳት አሁን ስለ መረጃዎች ሳይሆን ማነሳላችሁ የእናንተ ምልከታ ምንድን ነው? በዚህ በክረምት የዝውውር መስኮት የአርሰናል ምርጫ ቢሆን የምትመኙት አይነት ተጫዋች የትኛው ተጫዋች ነው ልላችሁ ነው። ያው መረጃዎችንም በዛው ማንሳት አይቀርም ስለነ ሮጀርስ እና ስለነ ባርኮላ። አሁን አዳዲስ ጉዳዮች የሉም እውነት ለመናገር አሁንም ጉዳዩ ላይ ጠንከር ብለዋል ክለቦች። በተለይ የባርኮላ የዝውውር ጉዳይ ላይ ፔጄ አንሸጥም ተጫዋቹን እንፈልገዋለን ይላሉ። ግን ያው አሁን የክንፍ መስመር ተጫዋቾች እያስፈረሙ ስለሆነ የሆነ ያህል ክሬዚ መኒ ቴብል ላይ ከቀረበላቸው ተጫዋቹን ለመሸጥ ዝግጁ ይሆናሉ ተብሎ ይታሰባል። አስቶን ቪላ ጋርም ስመጡ በጣም ክሬዚ መኒ ይፈልጋሉ። እንደውም ከባርኮላ ይልቅ ለሮጀርስ በጣም ከፍተኛ ገንዘብ ይፈልጋል። 130 ሚሊዮን ፓውንድ ነው ያለው ፋብሪሾ ሮማኖ። እውነት ነው፣ በቃ ቴሌግራፍ ያለው ልክ ነው። 130 ሚሊዮን ፓውንድ ይፈልጋል ቴሌግራፍ የሚል መረጃ ነው የተናገረው። እና ከባድ ነው ይህንን ለማድረግ። ግን ያው በአዶንስ ምናምን አርሰናል ለማስቀነስ ፍላጎት አለው የሚል መረጃ ነው የወጣው። አዳዲስ ጉዳዮች የሚኖሩ ከሆነ ማነሳላችሁ ይሆናል ማለት ነው በሮጀርስም በባርኮላም። ግን የስፖርት ቤተሰቦች አርሰናል የክንፍ መስመር ተጫዋች ለማስፈረም በዚህ በክረምት የዝውውር መስኮት ገበያ ላይ ወጥቷል። ሊያኦ ምናልባት ምርጫው ሊሆን እንደሚችል አንዳንድ መረጃዎች እየወጡ ይገኛሉ። እኔ ሊያኦ ጥሩ ተጫዋች ነው ብዬ አስባለሁ፣ ግን ለሚኬል አርቴታ ቡድን ይሆናል ብዬ አላስብም። ማይሆንበት ምክንያት ምንድን ነው? ትጉ ተጫዋች አይደለም፣ ወይም የሆነ ሰዓት ወክ እያደረገ ልታዩት ትችላላችሁ ይህ ተጫዋች እና ይህንን ነገሩን አይወዱለትም ነው የተባለው አንዳንድ መረጃዎችና እንመልከት። በሊያኦ የዝውውር ጉዳይ ላይ አዳዲስ ጉዳዮች ካሉ ሌሎች የክንፍ መስመር ተጫዋቾችም ሊንክ ካደረጉ እንመልከት። አርሰናል ግን በዚህ በክረምት የዝውውር መስኮት የክንፍ መስመር ተጫዋች ያስፈርማል። የትኛውን ተጫዋች ግን ትመርጣላችሁ? አርሰናል አትላስት የትኛው ውስጥ ተጫዋች የሚያስፈርም ይመስላችኋል? የስፖርት ቤተሰቦች እስኪ ኮሜንት ላይ ሀሳባችሁን በሰፊ ያደርሱኝ። እሺ የአርሴ ደጋፊዎች የመጨረሻውን መረጃ ላንሳላችሁና ላብቃ ማለት ነው። ያው አርሰናል በዚህ በክረምት የዝውውር መስኮት ግብ ጠባቂ ሊሸጥ እንደሚችል ተነጋግረናል ከዚህ በፊት ኬፓ አሪዛባላጋ ማለት ነው። ያው ሁለተኛ ግብ ጠባቂዎች ብዙ ጊዜ መልቀቅ ልማድ አላቸው። ምክንያቱም አንደኛ የሚሆኑበት አይነት ክለብ ካገኙ ዋይኖት ወጥተው የማይጫወቱበት ምክንያትና አሁን ኬፓም ደሞዙም እንደዛ አይሆንም። አንደኛ ግብ ጠባቂ ስትሆኑና ሌላ ሁለተኛ ግብ ጠባቂ ሆናችሁ ስትጫወቱ ክፍያውም እንደዛው አይሆንም። ኬፓም እንደሱ አይነት ጥያቄዎች አንዳንድ ቀርበውለታል የተባሉ ለምሳሌ ኮሞ ኢንትረስት አለው። ፋብሪጋዝ ይህንን ግብ ጠባቂ ያደንቋል። ኔክስት ይር የኮሞ ግብ ጠባቂ ለማድረግ ይሰራል የተባለው። ስለዚህ የኬፓ አሪዛባላጋ የዝውውር ጉዳይ ክፍት ነው። አርሰናል አንዳንድ ጥያቄዎች ከመጡ ሊመለከት ይችላል። ግብ ጠባቂዎች ከአርሰናል ጋር ስማቸው ሊያያዝ ይችላል። ይሄ ተጫዋች ሊለቅ ስለሚችል ማለት ነው። የእሱን ተተኪ ማስፈረም አለባቸው። ምክንያቱም በሴትፎርድ አይቀጥሉም። ሴትፎርድ መጥፎ ግብ ጠባቂ ነው ልላቸው አይደለም፣ ግን ያው ሁለተኛ ግብ ጠባቂ ያስፈልገዋል። አርሰናል ታዳጊ ነው ሴትፎርድ።
ሴትፎርድ ጥሩ ግብ ጠባቂ ቢሆን በጣም ታዳጊ ነው። አሁን አርሰናል ግብ ጠባቂን ለማስፈረም ሲሰራ የአንድ ግብ ጠባቂ ስም ከአርሰናል ጋር ተያይዟል። እሱም ይሄ ግብ ጠባቂ ነው፣ ያን ሶመር። በጣም ምርጥ ግብ ጠባቂ፣ እኔ በጣም ማደንቀው ግብ ጠባቂ ነው። ያው እድሜው ትንሽ ከፍ አለ እንጂ በጣም ማደንቀው ምርጥ ግብ ጠባቂ ነው ብዬ ነው የማስበው። ግራሃም ቤይሊ የሚለው ጋዜጠኛ ምን አለ? አርሰናል የቀድሞውን የኢንተር ሚላን ግብ ጠባቂ ያን ሶመርን የኬፓ ተተኪ አድርገው ለማስፈረም እንደ አማራጭ እየተከታተሉት ይገኛሉ ነው የተባለው። ስለዚህ የዝውውሩ ጉዳይ ክፍት ነው። ይህንን ግብ ጠባቂ ለማስፈረም አርሰናል ይሰራል። ያን ሶመርም ደግሞ ወደ ፕሪሚየር ሊግ መጥቶ ቢጫወት ደስተኛ ነው የተባለው። ግን ያው ቢመጣ ሁለተኛ ግብ ጠባቂ ነው የሚሆነው። ያው ራያ ነው። ራያን አርሰናል በማንም አይተካውም። አሁንም ልነግራችሁ የምፈልገው የትኛውም ተጫዋች ቢመጣ የትኛውም ግብ ጠባቂ ቢመጣ ራያ አንደኛ ግብ ጠባቂ ነው፣ ሶመር ሁለተኛ ግብ ጠባቂ ሊሆን ይችላል። እኔ እንደውም በጣም ምርጥ በረኛ ነው ብዬም ነው የማስበው። እድሜው ከፍ ስላለ ትንሽ እንትን አለ እንጂ ያን ሶመር ምርጥ ግብ ጠባቂ ነው። 37 ዓመቱ ላይ ነው የሚገኘው። የስዊዘርላንድ ግብ ጠባቂ እንደሆነ ይታወቃል። እና አሁን ፍሪ ኤጀንት ነው። የስፖርት ቤተሰቦች ወደ የትኛውም ክለብ አልሄደም ከኢንተር ሚላን ኮንትራቱ አልቆ ከለቀቀ በኋላ። ስለዚህ ገበያው ላይ ክፍት ይሆናል። የተጫዋች ወደ አርሰናል እንኳን ባይዘዋወር ወደ ሌላ ትልቅ ክለብ ሊዘዋወር ይችላል፣ ወይም ወደ ሌላ ክለብ ሊዘዋወር ይችላል። ወደ ትልቅ ክለብም ባይሆን እንመልከት። በፍሪ ኤጀንት ነው የሚያገኘው። ያን ሶመር ጥሩ ምርጫ ነው ብዬም ነው ማስበው። ምናልባት ለአንድ ሲዝን እንኳን ቢቀጥል ጥሩ ነው። ምክንያቱም በአንድ ሲዝን እንኳን ይሄ ተጫዋች ካሳረፈ ኔክስት ይር ሴትፎርድ እያደገ ይመጣል፣ በደንብ እየጎለበተ ይመጣል። ሴትፎርድ መጥፎ ግብ ጠባቂ አይደለም እና በደንብ ጎልብቶ ሁለተኛ ግብ ጠባቂ ይሆናል ብዬ አስባለሁ። እስከዛ ግን አርሰናል ተጠባባቂ የሚሆኑ ግብ ጠባቂዎችን የፈለገ እንደዚህ ልምድ ያላቸው፣ አንዳንዴ ራያ እንኳን ቻምፒዮንስ ሊግ ላይ ቢጎዳ ያው ቻምፒዮንስ ሊግ ላይ ልምድ ያለው ግብ ጠባቂ ነው ሶመር እና የቻምፒዮንስ ሊግ ጨዋታዎች ላይ መጫወት የሚችል ትላልቅ ድራማዎች ላይ የነበረ ባለፈው ዓመት 3 ሴቭ ያስመረጠ ግብ ጠባቂ ነው። ይሄ ግብ ጠባቂ ባይዘው ከ10 3ቱ የያን ሶመር ሴቭ ነበር ላስት ይር እና ይሄ ግብ ጠባቂ በጣም ጥሩ ልምድ ያለው ግብ ጠባቂ ነው እና ምን ታስባላችሁ? ሁለተኛ ግብ ጠባቂ ቢሆን የኬፓ ተተኪ ቢሆን? እስኪ ኮሜንት ላይ ሀሳባችሁን በሰፊው አድርሱኝ በያን ሶመር የዝውውር ጉዳይ። ተመልካቾቼ የዛሬ መረጃዎች እነዚህን ይመስሉ ነበር። አሪፍ የሚባሉ የአርሰናልን ጉዳዮች አነሳውላችሁ። አርሰናል ማን ሊያስፈርም ይችላል፣ የትኛው የዝውውር ጉዳይ ላይ እየሰራ ይገኛል፣ እነዚህን ጉዳዮች ለማንሳት ሞከርን። የነ ክሩፒን፣ ጊማራይሽ፣ ሌሎች ስሞችንም እያነሳን አብረን ቆየን። ለቻናሉ አዲስ ሆኖ ሰብስክራይብ ማድረግ የቻናላችን ቤተሰብ ነው። ደወል ምልክቱን ደግሞ ተጭነው ሁሌ የሚለቀቁትን የአርሰናልን ብቻ መረጃዎች በዚህ አርሰናል ፋንስ ኢን ኢትዮጵያ በተባለው ቻናላችን ማግኘት ይችላሉ። በቀጣይ ቪዲዮ ደግሞ እስከምንገናኝ ስፖርት ቤተሰቦች ቸር ሰንብቱልኝ ባይ ነኝ።